አባት አልባ እንዲሆን ስራ እየተሰራ ነው። ምን አልባ እንዲሆን? ካህናትን የሚጠሉ አባቶችን ልትነቁ አባት የሌለው ቤተክርስቲያን አስቧችኋል። የሮማ ካቶሊክ ዛሬ ምን እንደደረሰች አባት አልባ እንድንሆን አባቶቻችን እንዳናምናቸው መምህረ ንስሐችን መጣን ሲያደናግር ይገኝ እንደ ሸዋ ጠቅላይ ግዛት እንዳታምኖ በቀራታችን ነገ ወደ 20 ሺህ 30 ሺህ ጌታን የሚሰጡት አይዶ ወደ 30 ሺህ በ30 ብር ነው። እናምን ለ30 ሺህ ብር አትስጡ። የአማራ አንደኛው ክፍለ ዘመን አይመጥንም። ዱር ገደል የሄዱት ወንድሞቻችን ያስፈልጉናል። አንተ ግን እዚህ ቁጭ ብለህ ሰላም ተረስተን የተከበራችሁ በኢትዮጵያ ቤተሰቦች የቄሳርን ለቄሳር መርሃ ግብራችን ነው የጀመርነው። ብናመሽም ምንም የተከበራችሁ የተመረጣችሁ ወንድሞች አብራችሁ እንደምትሆኑ በማሰብ ነው። ስለዚህ በእነዚህና መሰል ሁኔታዎች ላይ በተለይ በሃይማኖት ስም ገዳይነትን ወርሽፍትነትን ማበረታታት እጅግ በጣም የሰው ልጆችን መከራ የሚያበዛ መሆኑን ለማየት ነው የፈለግነው። በዛሬው ዕለት በየትኛውም ቦታ ላይ በየትኛውም ነገር ላይ የተጠቀለለው ነገር የተከበረ ነገር ሁሉ አርክሶ መምጣት ስለሆነ ከእሱ አንጻር መስራት ያለብን እንድንሰራ ማሳሰብና እሱን ካላደረግን ደግሞ ያው ኃላፊነት መውሰድ እንዳለብን ለማሳሰብ ነው። በእነዚህና መሰል ነገሮች ላይ እንቀጥላለን። ያስፈልገናል አያስፈልገን ምዕመኑ አባት አልባ እንዲሆን ስራ እየተሰራ ነው። ምን አልባ እንዲሆን? ካህናትን የሚጠሉ አባቶችን ልትነቁ አባት የሌለው ቤተክርስቲያን አስቧችኋል። የሮማ ካቶሊክ ዛሬ እንደደረሰች አባት አልባ እንድንሆን አባቶቻችን እንዳናምናቸው መምህረ ንስሐችን መጣን ምክረ ካህን እንዳንቀበል አባቶቻችን ኃጢአት እየገለጡ የሚነግሩ የሰሩትንም ያልሰሩትንም እያወጁልን ከአባቶቻችን እንድንሸሽ ተደርገናል። ስለዚህ ነገ ላይ እንዲህ አይነት ስራ የሚሰራው ተዋሕዶን ለማዳከም የጠላት ስራ ነውና አባቶቻችን ላይ የመጣውን ዘመቻ ሁላችሁም ኦርቶዶክሳውያን አባት ያስፈልገናል አያስፈልገንም? ያስፈልገናል አያስፈልገንም? የሚያስፈልገን ግን ምን ሲሆን ነው? አባት ያስፈልገናል አያስፈልገንም? ያስፈልገናል። የአባት ገዳይ፣ የአባት አዋራጅ፣ የአባት አስገዳይና የአባት ነውረኛ ግን አንፈልግም። አባት የአባትነት ዋጋ እንዲያወጣ ነው የምንፈልገው። ይህንን አስቀድም ያመጣው ስለዛ ነው። ብዙ ሰው ይገባል፣ ይወጣል፣ ይሄዳል ምናምን ከተሰሩ ነገሮች ላይ የሚጠቀሙት ጥቂቶች ናቸው። ብዙ ሰዎች እዛም እዛም ሲሉ አንድም ነገር ሳይዙ ጊዜያቸውንም ዘመናቸውንም ይጨርሳሉ። ከሱ አንጻር ይሄ ሰው የሚያወራው ስራ ቢሰራ የሚወደድ ነገር ቢያደርግ ማንም መዳን ይፈልጋል። ማንም የተወደደን ነገር ማክበር ይፈልጋል። ማንም ሰው እረፍት ይፈልጋል። ኦርቶዶክስን ቢሆንና ኦርቶዶክስን ቢኖር እኮ ዓለም ሁሉ የኦርቶዶክስ ተከታይ ይሆን። ሙስሊሙ እስላም ቢሆን እስልምናንም በተግባር ቢኖር ዓለም እስላም ይሆናል። ፕሮቴስታንት ወይም የሙሉ ወንጌል አማኞች ሙሉ ወንጌልን እምነታቸውን ቢያምኑና ቢኖሩ ዓለም ሁሉ ሙሉ ወንጌልን ይከተላል። የትኛው ካቶሊክ በሉት መሰረተ ክርስቶስ ጆባ ሌላውንም ሃይማኖት ሁሉ በሉት ያ እምነት አማኞች በተግባር ያንን ነገር ቢኖሩት የኖሩትን ሰዎች ዓለም ሁሉ ይፈልጋል። በዚህ ሰዓት ሰው እረፍት ይፈልጋል። በዚህ ሰዓት ሰው ሰላም ይፈልጋል። በዚህ ሰዓት ሰው በረከት ይፈልጋል። በዚህ ሰዓት ዓለም ካለችበት ውጥንቅጥና እረፍት አልባ የኃጢአተኞች ግዞት ከሆነችበት ነገር መላቀቅ የማይፈልግ ሰው የለም። እረፍት ይፈልጋል። ግን ማን ይኑረው? ማን ይኑረው? አባት ለማሳጣት ነው። አዎ የሚያስገድለን ምን እናደርግ እንፈልገዋለን? ግደሉ የሚለን ቤተ መንግስት ተወርሳለሁ የሚል ቅዠታም አባት ምን ያደርግልናል? ሰካራም አባት ምን ያደርግልናል? ዘረኛ አባት ምን ያደርግልናል? አደምና ሐዋን አዳምና ሔዋን የካደ አባት ምን ይሰራል? ሀገርን ለማፍረስ የሚሰራ ቄስነትን፣ ጵጵስናን፣ ምንኩስናን ሁሉ የሚያረክስን
ባለጌን ማን ይፈልጋል? የተቀደሱ ነገሮችን ኑሮ በሱ ድካምና ጸሎት ሀገር የሚያስባርክ ለሀገር በረከቱን ረህመቱን የሚሰጥ ሰው ነው የሰው ልጅ የሚፈልገው። ይቻለም የምትፈልገው ምህረትን የሚያመጣ ሰው ነው እንጂ እልቂትን የሚሰብክ ወደ እልቂት የሚገፋን ሰው አይደለም። እንቀጥላለን። ሰውየው የተናገረውን እደግምላችኋለሁ። እዚህ ላይ ብቻ ነው አተኩሬ ለመጨረስ የምፈልገው። እንተማመን። ሰላም ኑሮ አብዱ ሰላም፣ እንዴት ናችሁ? 2 ሰው ጽፎልናል። ጉባለች ኢትዮጵያ ላይ 2 ሰው 3 ሰው 4 ሰው 5 ሰው ያን ስለምንጨርሰው ማለት ነው። ለምን የራሱ የሆነ ዋጋ አለ። ጽዮን እንተኑ ከራ እንተጣ እንተኑ ገጠም ይያሰፉ እንደ ቀጉን ተበርበሯት እንተኑ ይራ እንገጣ እንተኑ ለከለም ይያሰፉ እንደ ቀጉን ተበርበሯት አባት ለማሳጣት ነው ያልከው። ይኸው ቅኔ እየዘረፍክ ገዳዮችን እያስታጠቅክ ስለሆነ እንዲገባችሁ ነው። ቅኔ እየዘረፈ ቀይ ቦኔት በሚለበሱ በሚባሉ ያ ለሀገር ክብር የሚለበስን ሚሊተሪ እንኳን ለሀገር ውርደት ለህዝብ ልጆች እልቂትና ሞት የሚሰሩ ባለጌዎች መካከል ላይ ሆኖ መወድስ እየዘረፈ ቅኔ እየዘረፈ የሚያወራውን ነገር ስሙት። ዛሬ ብትንቁትም በየሄዳችሁበት ፍሬውን ታገኛላችሁ። ያከበረም ክብሩን የናቀም ንቀቱን ሁሉም የዘራውን የሚያጭድበት ዘመን ላይ ነው። የሻለት የፈቀደለት ይሄው ሳብስክራይብ ማድረግ፣ ላይክ ማድረግ፣ እውነትን መውደድ፣ ለእውነት ዋጋ መክፈል፣ አብሮ መሆን ይችላል። አይ ላልፈቀደለት ደግሞ መብቱ ነው። ሁሉም ግን አንርሳ ፕሊዝ። እና አባት ለማሳጣት ነው ኦርቶዶክስን ለማጥፋት ነው እንደዚህ ብሎ ያወራው ሰውዬ ይሄው በቅኔ ቤትም ሆነ በእንደዚህ አይነት ቀይ ቦኔት እያለበሱ እልቂትና ገዳይነትን ሌላውን ይቀጥላል። ዘረኝነትን አውርቶ ጸላይ ሰይጣን እያለ ሁሉ ሲሳደብ ትሰሙታላችሁ። የሚሰማለ ወይ ግን ሞራሊቲ? ያው እኮ በቀን 10 ቪዲዮ መስራት እንችላለን። ግን ጥሩ ነገር ሲበዛ ሰው ከብልግን ነው የበቃ ያሟል። ወጣት ለትንሽዬ ደቂቃ በምግብ አጋዜ ኮማንዶ ይደረግ በረቃበለው ወጣት ለትንሽዬ ደቂቃ በምግብ አጋዜ ኮማንዶ ይደረግ በረቃበለው ሰራዊት ምግብ በቀረበ ጊዜ ሸፋኑ ሳይዘከር በጥሩ ሁኔታ ይገኛል። ስልጥሩ በሉ አንተ ሰራዊት ምግብ በቀረበ ጊዜ ሸፋኑ ሳይዘከር በጥሩ ሁኔታ ተገኘ። ሰልጥኖ ይገኛል። ስልጥሩ በሉ አንተ ያረጉታል። ሁሌም አሰልጣኛችንን አባሉ ለመቆም ምግቦች ከሚያበቃ ጥላሁን እያበሩ አለ ጥላሁን እያሉ በሏል። ምግቦች ከሚያበቃ ጥላሁን እያሉ ሊቃውንት አበው የተከበሩ ጸሎተ አርነቱ መልካሜን ኦሮሞ ጸላይተ በለው ኦሮሞ ጸላይተ ኦሮሞ ሰይጣን ነው እያለ ኦሮሞ ጸላይተ ይላል። በሚገባ ቦታ ላይ ተሰብስቦ የማይገኝ ትውልድ ማንም ቢረግጠው ማንም ቢያዋርደው ይገባዋል። ክብራችንን መጠበቅ የማንችል ሰብናችንን ለማግኘት የማንችል ሰው መሆንን የማንፈልግ ኢትዮጵያዊ መሆንን የማንወድ ሀቅን የማናቅ ሀቅንም ለመኖር ጥረት የማናደርግ የማንም ጭንጋፍ በየቢሮው ላይ የሚባልግብን የኛ እውነትን አለመውደድ ሰውነትን አለመውደድ ኢትዮጵያዊ ለመሆን አለመስራት ነው። አሁንም ነው ይበለው
ሰው ሁሉ የልፋቱን ያገኝ። ምኞቱን በውስጡ የቋጠረውን ልፋቱን በጨለማም ይሁን በሚታይም ሆነ በማይታይ የሚያደርገውን ጥረት ሁሉ ፍሬው ያፍራለት። እሱ ላይ እኔ ያስገድዳለሁ። ሰው ሁሉ ልፋቱን እንዲጠግበው የለፋበትን ፍሬ እንዲያጣጥመው፣ መራራ ከሆነም መራራነት። ሃይማኖት የሰው ልጅ ሊሞርድ ሊያስተካክል ጎባጣውን ሊያቃና ነው የመጣው። የሃይማኖት ተቋማት ላይ ያለን አስራት በኩራት ዘካ በኩራት ከመክፈል ዘካ ከመስጠት የቂራት የቄስ ትምህርት ቤቶች ሲዘጉሉ ያደረግንበትን እሱን ሁሉ እንደሰራን አይተን ከዛ ቀጥሎ ፋኖ የሚባል ሽፍታ ቢመጣ ህዋት የሚባል ሸኔ የሚባል ሻቢያ የሚባል የገዳይ ስብስብ ቢፈጠር ሀላስ በምን ትይዙታላችሁ? ሃይማኖት አልባነትን አይደለም እያደረግን ያለ ነው። ስጡ የሚለውን ቀሙ በሚል ገልብጠን እየሄድን አይደለም። እንዲና እንዲህ የሚያደርጉ ሰዎች ናቸው አሩሲ ላይ ኦርቶዶክሶች አለቁ ስሏቸው ነበር። የዛን ጊዜ እኔ ሳጣጥል ገዳዮችን የሚያበረታታ መስሎ ነው። ዛሬ በደንብ ሳላጣራው የትናንትና ነው ከትናንት ወዲያ የሸሁ መገደል በዳንግላ ሃይማኖታዊ ሽፋን ለመስጠት በአሩሲ ላይ የተጀመረውን አይነት በተለያዩ ቦታ ላይ ለማስፋት ልክ እያለቁ ሲሄዱ ተራ ሽብርተኛ ይሆናሉ ብለን ያወራነውን ነገር ወደ ተግባር እያመጡት ነው ብሎ ጉባለች ኢትዮጵያ እያወራ ነው። የተናቀው ባል ግን ያስረግዛል። ያውም መከራ ነው ያስረግዘው። እንደዛ ብለን ስንል ነው ማንም ትኩረት አይሰጠው። ስንት ሰው ጥላቶች ያውቁታል እኔ ማወራው። ለዛም ነው በብዙ የሚበሳጩት በተለያየ መልኩ እኔ ጋር እንትን በራሱ ላይ ራሱን ለማጥፋት ምቀኛ ሆኖ ግን የሚሮጥ ሰው እስከሚሮጥበት ድረስ እየተከተለ ያጠፋዋል እንጂ አያመልጥም። ዞሮ ዛሬ ላይ ጨዋሂት አካባቢ እንደዚሁ በጣም የተከበሩ አንድ ሸህን ገለዋል ተብያለሁ። ካጣራሁ በኋላ ሙሉ መረጃውን አቀርባለሁ። ሳላጣራ ነግረውኛል። ጀስት እኔ ደግሞ ከማምነው ሰው መስማት ስላለብኝ የዛሬው አካሄዳችን የዛሬው አደጋገፋችን እኔም እዚህ መጥቻ አወራለሁ። 10 ሰው 20 ሰው 30 ሰው ያየኛል፣ በቂ ነው። የትኛው ይጠቅማል? ስለ ገዳዮች መዘገብ ወይስ ገዳዮች እንዳይገሉ መምከር መዝከርና ሰዎችን ማንቃት? የትኛው ነው የሚሻለው? የክፎችን ድርጊት ብቻ ልዘግብላችሁ? እና አዶን ብቻ ስራችንን አንርሳ። እኔ ብዙ መናገር ስለሰለቸኝ ማለት ነው። ውስጥ ዘይት ምስለ ዲያቆናት ሁሉ ሹራን በጊዜ ቅዳሴ ሰራዊተ በሉ በለው በጊዜ ቅዳሴ ሰራዊተ በሉ መልካም ይዛ ጎጃም በለው መሰለኝ እዛም ሁሉም የሚያገኛት በተራ ምን ሆነ በሁለነቱ አማራ በለው አማራ ማርያም ሁለነቱ አማራ በለው ማባጅ አማራ ክልል ነው የምንፈልገው አብይ አህመድን እሱን የሚደግፉትንም በዚህ መልኩ ቋጥሮ የመጣን ሰው ነው። ኦርቶዶክስን ለመጉዳት እንድንድነው ብሎ ያላችሁ ሰውዬው ማለት ነው። እነሱ ግን ቅኔ እየዘረፉ ባለፈው ማሰምቻችኋለሁ። ማን ነው መንበሩ ነው እንደዛ መንበሩ የሚባለው መሰለኝ። እሱም እንደዛ ቅኔ እየተገኘ እኔ ያላሰማሁት እዛ ቦታ ላይ ያለው ነገር ዲቴል ያላወራሁት የለኝም። አንድ ስልክ አለ 1 ወር ሳይሞላቸው የተናገርኩበት ልክ እንደ ትንቢት የሚመስል ማለት ነው። ግን እውቀት የሚጠይቅም አይደለም። የኢትዮጵያ ፖለቲካ ክፉዎች ካልሆን በውስጣችን ንጹዎች ከሆን በእውነት ለእውነት ምንሰራና ምንኖር ከሆን
ችግሩም ከምድራችን ከሰው ልጆች ላይ ሁሉ እንዲነሳ የምንሰራ ከሆነ እውቀት የሚጠይቅ የፖለቲካ ግጥምጥሞሽ አይደለም። በተለይ ካለፉት 5-6 ዓመታት ከዛም ሰፋ ካለ ከ2008 ጀምሮ ያለው የኢትዮጵያ ፖለቲካ በግልጽ በአደባባይ አልገባው ላለ ሁሉ ደጋግሞ እንዲረዳው ራሱን የሚገልጽ የፖለቲካ ሁነት ሁሉ ላይ ምቀኝነትና አሻጥር የተጠራቀምበት አጋንንታዊ ማንነት የተዋረስንበትና ሁሉን ነገር ስናደርግ ከራሳችን ግለሰባዊ ፍላጎት አንጻር እንጂ ሀገር የሚባለው ወገን የሚባለው ምናምን ሁሉ ተረስቶ እንደ አንድ ቤተሰብ እንኳን አብረን መቆም የማንችል ነው። ምክንያቱም ጠለኞች ብንሆን ቋንቋ ሰዎችን እንደማይለካ እውቀት አይጠይቅም። 3 ቋንቋ 4 ቋንቋ 5 ቋንቋ የሚናገር ሰው የትኛው እንደሚሆን ለሱ ሊያገለግል የመጣ ነገር እሱን እንደማይበልጥ ይታወቃል። እውቀት ይጠይቃል። ይሄ ፖለቲካ አልገባኝም የሚል ሰው እንዳይገባው ስለፈለገ ነው። ራሱንም እኔ የምናደደው እኮ ታክቲክ የሆነ ቴክኒክ ተጠቅሞ ታክቲካዊ ነገሮችን አድርጎ ወይ የዘረፈውን ለመጠበቅ ወይም ደህንነቱን አካሉን ምናምን ሰውነቱን ለመጠበቅ የሚያስችል አቅም እኮ ቢፈጥር ጀስት የሆነ ነገር በቃ ኒውትራል በቃ አትፈርጉበት። ግን ትናንትም ሲረገጥ ዛሬም ያገኘው ነገር ለመረገጥ የሚያውቅ ራሱን ማግኘት የማይፈልግ አብዛኛው ጮትና ማንኛውም ነገር እርሱ ነው። ሰው ሲያድን አታዩ። በመቃብር ውስጥ የሚገኙ ሰዎች ከሞቱ በኋላ የሚበሉ የመቃብር ውስጥ ተባዮች ናችሁ። ኢትዮጵያ ውስጥ ያላችሁ ክፉ ፖለቲከኛ ነን የምትሉ በዚህ በፖለቲካ የጥፋት ተውኔት ውስጥ ያላችሁ ያልኩ አይቆጨኝም ነው። ለምን ከሚገባው በላይ የከፈልኩትን ዋጋ አውቀዋለሁ። የምሰቃየው ነገር አውቀዋለሁ። ያጣሁትን ነገር አውቀዋለሁ። ያጣሁትን የግለሰባዊ ነገር ያወራው እዚህ በመጣ አይመቸኝም። እና ይሄን ሰውዬ ስሙት። እንደዚህ እያሉ እነሱ እየዘረፉ ያሉ ያስፈልገናል አያስፈልገን ምዕመኑ አባት አልባ እንዲሆን ስራ እየተሰራ ነው። ምን አልባ እንዲሆን ካህናትን እንዲጠሉ አባቶችን ልትነቁ አባት የሌለው ቤተክርስቲያን አስባችኋታል? የሮማ ካቶሊክ ዛሬ ምን እንደደረሰች አባት አልባ እንድንሆን አባቶቻችን እንዳናምናቸው መምህረ ንስሐችን መጣን ምክረ ካህን እንዳንቀበል የአባቶቻችን ኃጢአት እየገለጡ የሚነግሩ የሰሩትንም ያልሰሩትንም እያወጁልን ከአባቶቻችን እንድንሸሽ ተደርገናል። ስለዚህ ነገ ላይ እንዲህ አይነት ስራ የሚሰራው ተዋሕዶን ለማዳከም የጠላት ስራ ነውና አባቶቻችን ላይ የመጣውን ዘመቻ ሁላችሁም ኦርቶዶክሳውያን አባት ያስፈልገናል አያስፈልገንም? ያስፈልገናል አያስፈልገንም? ያስፈልገናል አያስፈልገንም? ኦርቶዶክስን ለማዳከም ነው። ጳውሎስ ስለ ኦርቶዶክስ ተገደለ ይላል። አሁንም ዘው ይሰማል። ታዲያ ይሄ ሰው እኮ እንደ ሰው መትረፍ የለበትም። እንደዚህ አይነት ጠማማ ትውልድ በየትኛውም አቋም መትረፍ የለበትም። በቃ አይጠቅምማ። ከደረሰበት መከራ በመከራ እኮ ነው። በትርክት አይደለም፣ በተረት ተረት አይደለም። ሰው ከመጽሐፍት ይማራል። ከእናት ከአባቶች መልእክት ወስዶ ይማራል። ሰው እንዴት ራሱ ላይ የደረሰበት ነገር አያስተምረው? ሰው እንዴት በዚህ ልክ ይዋራል? እዚህ ጋር እንደዚህ ይለውና አዎ ይላል። ይሄን ቀንጭቦ ይዞ ይላል። ቀጥሎስ ቀኔ እየተዘረፈልህ ነው ይሁን እንተኑ ከራ ይልከታ እንተኑ እንደዚህ ያለ አማራ በለው አማራ ጋር ያለው አማራ ብለው ናባጄ እምነቱን እከተላለሁ ብሎ የሚወራጭ ሰው ካለ እሱ እንዲያፍር እንዲሸማቀቅ። የትኛው ኦርቶዶክስ ኦርቶዶክስ ነው? ተሐድሶ ኦርቶዶክስ ነው? ተዋህዶ ኦርቶዶክስ ነው? የቅባት ኦርቶዶክስ ነው? የብርሃን ዓለም ምናምን ነህ?
አምስት ምናምን ሃይማኖት ነው ያለው። የትኛው ሃይማኖት ነው ያለው? የምንፈልገው አብይ አህመድን እሱን የሚደግፉትንም በሚገባቸው ቋንቋ አነጋግረን የምኒልክን ቤተ መንግስት ተረክበን የሽግግር መንግስት ተቋቁሞ አብይ አህመድን የሚደግፉትንም ሆነ በሚገባቸው አነጋግረን የምኒልክን ቤተ መንግስት እንወርሳለን የሚል የበሰበሰ አሮሳዊ ማንነትን የያዘ ከሃዲ ጸረ ኦርቶዶክስ ጸረ ቤተክርስቲያን። ይሄ ሰው ይህን ንግግር ከተናገረ ቤተክርስቲያን ንዋየ ቅድሳት አላት አለ ወይ? የቤተክርስቲያን ሀብት አለ ብለን እንላለን። አለ? እርግጠኛ ናችሁ? በዚህ ልክ በፖለቲካው ላይ ተጠልፈው ይሄን ያህል የሚለፈልፉ ሰዎች ካሉ እንዴት ነው? ምን ሲያደርጉ ኖረው ነው እዚህ ላይ የደረሱት? ንዋየ ቅድሳት አሉ? ቤተክርስቲያን አለች? ጽላተ ታቦቱ አለ? ሌላውን ቀጥል። የቆረጠው ሰውዬ ነገ ያንተ ዕጣ ፈንታ አልመስል ብሎ ከሆነ ዱባይ ሄዶ ከአረብ ሀገር ሰዎች ጋር ሄዶ ሲሞካሞክና አማራን ለማጥፋት የኢትዮጵያን ሕዝብ ለማጥፋት ሲዋዋል ባንዳ ያልተባለ እኔ ኢትዮጵያዊ ከሆነው ትግሬ ወንድሜ ጋር ብገናኝ ባንዳ ልባል አልችልም። ይሄ ቤተክርስቲያን ውስጥ ነው የሚሰበከው። እኔ አንዳንዴ በተለያየ ቦታ ላይ ዝም የሚወራጨው ምናምን ቆሻሻው ስለሚበዛ ነው ልክስክስ የሆነ በልኩ ለመንገር የሚያስፈልገው የሆነ አላለም ልክ የለሽ ባለጌ ስላለ ለሱ ትንሽ እንደው ብለን እንጂ የተሰራው ሁሉ ቢወራማ ተውት። አብሮ ስለሚያዋርደን አንዱን ወቅሰን አንዱን ማዳን ስለማንችል አብረን እያፈርን ስለሆነ አብረን እየተዋረድን ስለሆነ መቼም በዘመን ላይ ሆኖ አንዱ ጻድቅ አንዱ ተኮናይ ስለማን እንደነዚህ አይነት ቆሻሾች ሁሉ የፈሩት ከኛ መካከል የኛ የታሪክ አተላዎች ናቸው። የኛ ጉዶች ናቸው። በዚህ ዘመን እንደኛ የተፈጠሩ ናቸው። ጀግኖቻችንን እንደ ጀግና መቀበል፣ ወራዳ ልጆቻችንም እንደ የመርገም ልጆች ወይም የቅጣት የሐራም ውላጆች ዲቃላዎች ሆነው የተፈጠሩ መሆናቸውን ማመንና ለዛ የሚበጀው ማድረግ ነው እንጂ በመሸሻና ማለት የኛ ጉዶች ናቸው። ሀገርን የሚያሻግሩ ጀግኖች ኢትዮጵያ እንደተሰጧት ሁሉ ኢትዮጵያን የሚበዘብዙ ነቀዞች፣ የእፉኝት ልጆች፣ ባንዳዎችና አውሬዎች፣ የሙቀጫ ልጆች ተፈጥረዋል። ይሄ በሰው ልጆች መካከል ራሳችን ሰዎች የሰራነው ኃጢአት የኃጢአታችን ፍሬ ነው። በማወቅም ይሁን ባለማወቅ የሰራነው ኃጢአት ፍሬዎች፣ የኃጢአት ዲቃላዎች፣ የኃጢአት ውላጆች ናቸው። ይሄ በየቦታው ላይ በአሁኑ በፋኖ ስም የመጣው ማንኛውም ነገር ስፖንሰር የሚደረገው በቤተ ክርስቲያን ነው። ብዙ ሰው ቪዲዮ ላይ ከሆነ ብዙ መልእክት አለ። ደስ የሚለው ብዙ ሰው ቪዲዮውን ሙሉን አያይም። ምን ለማወቅ ብሎ ማስበው አያይም። አሁን አያችሁት አይደል? በቃ ይሄ ላይቭ ካለቀ በኋላ ያን ያህል ራና ያለ ቪዲዮ ይቆማል። ሼር አድርጉት ባካችሁ እንደው ምናምን ይባል አይባል፣ ላይክ አድርጉት እስኪ ምናምን ደስ ያላችሁ እንድታረጉ ነው የሚፈልገው። እኔ እዚህ ጋር አዲስ አቲቲዩድ የምፈጥረው እያንዳንዱ ሰው ራሱ የፈለገውን አምኖበት እንኳን አደረኩት በሚል መንፈስ እንዲያደርግ ነው። የራሱን ታላቅነት፣ የራሱን ሞራል፣ የራሱን ብቃት ለሌሎች የሚሰጥበትን እንጂ ተለምኖ የሚሄድ ሰብዕናና ማንነት ከኢትዮጵያ ምድር እንዲጠፋ ነው የሚፈልገው። እና በየቤተክርስቲያኑ ላይ የሚሰራውን ስራ ይታወቃል። ትናንት አርሲ ላይ በደረቱ ተደፍቶ አንገቱን የተቆረጠው ሰውዬ ነገ ያንተ ዕጣ ፈንታ አልመስል ብሎ ከሆነ ይደርሳል። እንደ አማራ ፋኖ የሚታገለው ሃይማኖት የእምነት ትግል ነው። የእምነት ትግል ነው። የእምነት ትግል ድረስ የሚያሸንፋል። ይቅርታ አድርጉና በማይገባም ቦታ ላይ እውነት ለመናገር ትግል አይገባንም። መናገር ቦታችን አይደለም፣ ስልጣንም የለንም። ነገር ግን ለሃይማኖት እስከመጣን ድረስ ሁሉም ነገር ተጋፍተን ይታገላል። ስለዚህ ቤተሰቦች አጭር መልዕክት በዚህ ምርጫ ስርዓት ላይ
የሚያስገድለው ማን ይፈልጋል? በየቤተ ክርስቲያኑ የግዳዮች መናኸሪያ አድርጋችሁት ኢየሱስ ክርስቶስ ቢመጣ ራሱ አሁን እንዳላችሁ በቤተ ክርስቲያን እንዳላችሁ ሰዎች አስቀድሞ የሚሰቅለው ኢየሱስ ክርስቶስን የሚሰቅለው አለ። አስተምሮቱን የካደ ሰው የኢየሱስ ክርስቶስ የመጀመሪያው ጠላት አይደለም? መስቀሉን ይዞ የኢየሱስ ክርስቶስን አስተምሮ ትኖራለሁ እያለ በእርሱ ስም የሚሸክር ሰው ኢየሱስ ክርስቶስን ከእርሱ በላይ ገዳይ አለው ወይ? ከእርሱ በላይ ጠላት አለው ወይ? ዲያብሎስ ምን አደረገው? ኢየሱስ ክርስቶስ እግዚአብሔርን ምን አደረገው? ዲያብሎስ ከዚህ በላይ ዲያብሎስ በተሰጠው ስልጣን ላይ በትዕቢት ተሞልቶ ማድረግ የሚገባውን አላደርግም ተብሎ ተቀጣ የሚል ትርክት ነው የምናውቀው፣ ታሪክ ነው የምናውቀው። መስቀሉን ይዘው በመስቀሉ የሚሰርቁ በተሰጣቸው ስልጣን ላይ ሁሉ የሰው ልጆችን ሊያድኑ መጥተው የሰው ልጆችን እልቂት የሚሰብኩ አዳምና ሔዋንን የካደ ሰው የት ቦታ ነው ሃይማኖት የሚኖረው? የትኛው ሃይማኖት ነው እስኪ አዳምና ሔዋን አዳምና ሔዋንን ካዱ የሚል የሰው ልጆችን በብሔር መድቡ የሚል? በዚህ ልክ ራሳቸውን የካዱ እድሜ ያላስተማራቸው የያዙት መስቀል ያልቀየራቸው ቁብስናን፣ ምንኩስናን፣ ጵጵስናን ሁሉም ነገር አርክሰው በዛ ላይ ሲማግጡ የኖሩ ነውረኛ ባለጌዎችን ይዘን እንዴት እነሱን አባት ብለን ሄደን እናዘዝ? እንዴት እነሱን አባት እንበል? የመጀመሪያው ጥያቄ ነው። ይሄን ሁሉ ያመጣው ሃይማኖት ሰዎችን የሚያባላ ነው ነው እኮቻችሁ ከአስፈጻሚነት ከርቶ ሲያደናግር ይገኝ እንደ ሸዋ ጠቅላይ ግዛት እንዳሳምነው በከራሳችን ነው በከራሳችን ነገ አሽ ለሰራታ ቦታ ጌታን የሚሰጥ አይኑ ለሰራታ በሰራታ ብር ነው። እኛንም ለሰራታ ሺህ ብር አትስጡ። የአማራ ዞን ጋር በተላንተ ብሎ ለሰራታ ብር እየተገዛ ምርጫ ፈጻሚ ሆን የምርጫ ምርጫ የሚፈጠር በከራሳችን እንዳለ ይችን መልዕክት ማስተላለፍ ፈልጋለሁ። ማንም ሰው አልተሳካም እንጂ የአሁን ዘመን ምንድነው? ከዋት ጀምሮ እኔ ንጹህ ነኝ ይላቸዋል። ሰይጣን እኮ አንድ ወቅት ላይ ኡስታዝ ጀማል ይሁን ኡስታዝ አቡበከር ከሁለቱ አንዱ ነው፣ ብቻ ሁለቱንም ወንድሞች ስለሆኑ አሁን ላይ ያለው ሰይጣን በጣም ከባድ ነው። ቁርአንም አብሮ ይቀራል። በቁርአን እንዳታስለቅቁት አብሮ ይቀራል። በጸበል እንዳታስለቅቁት አብሮ ዘው አጥማቂ ነኝ ይላል። እንደ ሰው ስትሉት ሰው ይመስላል። የሰውም የሰይጣንን ባህሪ ሁለቱንም አዳቅሎ የያዘ ነው። እነዚህ ላይ መጡና የሃይማኖት ጦርነት ነው ይላቸዋል። ምንድነው ሃይማኖት? ገዳይነትን የማያስቆም ሃይማኖት፣ ዘረኝነትን የሚያበረታታ ሃይማኖት ለምን ገደል ማይገባ? እኔ ከኦርቶዶክስ ሲሆን ኦርቶዶክስ ላይ የማየው ኦርቶዶክስ ተዋህዶ የሚለው ነው። በነገራችን ላይ 5 አይደል ያወራነው። እኔ ኦርቶዶክስ ተዋህዶ የሚለው ነው የምከተለው፣ ለምሳሌ ማለት ነው የማምነው። ስለዚህ ከሱ አንፃር ሳይ ይሄን ሲመታ ይሄን ስጥ ነው። ሲበዛ እኮ አምላክ ሆኖ እንደ ሰው ከሰው ልጆች ስጋ ለብሶ ፈጣሪን ያክል ነገር ሰውን ከወረደበት ከወደቀበት ኃጢያቱ ለማዳን ሰውን መስሎ በምድር ላይ ተመላለሰ ነው። እንዴት አምላክ መሬት ልጅ አትችለውም? አዎ፣ ግን ሰዎችን ለማስተማር ሲባል ሰው መስሎ መጣ። ፍቅር ተሳቦ ለወልድ ኃያል እመንበሩ ፍቅር የሰው ፍቅር ተሳቦ ለወልድ ፍቅር ኃያሉን የእግዚአብሔር ልጅ ከዛ ከክብሩ ወደ ምድር አመጣ። ፍቅር ተሳቦ ለወልድ ኃያል እመንበሩ እግዚአብሔርም የሰው ልጅ አንድያ ልጁን እስኪሰጥ ድረስ እንዲሁ ወዶታል የሚሉ ነገሮችን ነው። ነብያቶች ሁሉ በእስልምናው 124,000 ነብያቶች የሰውን ልጅ ከኃጢያቱ ለማዳን ወደዚህ ምድር ተልከዋል። የመጨረሻው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወይም ያለ እዝነትና በረከት
በእርሳቸው ላይ ይሁንና የመጨረሻው ነቢይ ሆነው መጥተዋል። ያ ሁሉ የመጣው ግን የሰው ልጅ ኃጢአተኛ ስለሆነ፣ ኃጢአተኛ ባይሆን በቃ መንግስተ ሰማያት ይኖር ነበር። ኃጢአት ስለሰራ ከኃጢአቱ ደግሞ ድኖ ይመለስ ዘንድ ያንን መንገድ የሚያሳይ ሌላ መንገድ ፈጣሪ ፈልጎ መጣ። ይህንን ሁሉ ነገር እንግዲህ እዚህ ጋር እያወራን በዚህ በኩል ደግሞ ግደል፣ ወደዚህ ሄደ እንደዚህ ነው፣ እንዲህ ያደረገ እንደዚህ ነው። ሃይማኖት የሚባለው ነገር ኦኬ የለም ቢባል እነዚህ አውሬዎች እኮ ሃይማኖት የሚባለው ወደ ምድር ሳይመጣ የተፈጠሩ መሆን ነበረባቸው። ይሄንን ማወራው ሃይማኖት አለኝ ምናምን እያላችሁ የምትራገጡ ሰዎች እንደናንተ የተዋረደና ማፈሪያ የለም የሚል መልእክት ለማስተላለፍ ነው። ሃይማኖት ሰዎችን ሁሉ ማዳን ነው። ለፍጥረታት ፈጣሪ አክብሮ ለፈጠረው ማንኛውም ፍጥረት መአዘን፣ መራራት፣ በጎ ነገርን ማድረግ፣ አዳኝነትን መስጠት፣ የኛ መኖር እሱ የፈጠረውን ነገር በማክበርና በማኖር የሚገለጥ ትርፉ ሁሉ ነገርም ከእርሱ የሚቀበል እንጂ እዚህ ምድራዊ በሆነ ነገር ላይ የሚያብዱ የሚቃዡ ሰው የሚመስሉ ሸይጣኖችን በቤተክርስቲያን ውስጥ የምናይበት ዘመንም አይደለም። ግን ቅኔው ይቀኛሉ። ቄሶች ምን ያህል ያፍሩ እንዲያፍሩም ነው። ምክንያቱም ይሄ ቪዲዮ ነው፣ ይሄ ሚዲያ ነው። እዚህ ጋር ነው ዛሬ ያለው ሰው ጥቂት መሆኑ አይደለም። እንደ ዛሬው ብቻ ቢሆን ማውራት ካልነበረብኝ ምናልባት እዚህ መምጣት ብሎ አያስፈልግም። ግን ዋጋ የሚያወጣበት ነገር ስላለው ነው የምናወራው እና እዚህ ላይ ማይክ ሰጠው እንደዚህ ሲያገሸብጡ ታግቻለሁ ብለው ፋኖ አግቶኛል ብለው ከቤተ ክርስቲያን ከሰበካ ጉባኤ ላይ 800 ሺህ ብር ሁሉ የሰጡ ባለፈው ላይ ሰምታችሁ ከሆነ ፍኖተ ሰላም ላይ 15 ሚሊዮን ብር በግሸን ማርያም ቤተክርስቲያን ክብረ በዓል ላይ ያዘረፉ በጣም አውሬነት እኮ። በእርግጥ ቃል እግዚአብሔርን ያለህን ቃል የእግዚአብሔርን ቃል የሚክዱ ቃልቻዎች ሸዎችም ሆነ ቄሶች መነኮሳትም ሆነ ጳጳሳት የእግዚአብሔርን ቃል ያለህን ቃል በካዱ ጊዜ ሰይጣን በደንብ አድርጎ ነው የሚያጠፋቸው ይባላል። በደንብ አድርጎ የሚያጠፋቸው። ከዛ በኋላ መዳኛ የሌላቸው አውሬ ነው የሚያደርጋቸው ሰይጣን በደንብ አድርጎ ስለሚመጣቸው ማለት ነው። እንዳማራ ከቻልክ በትብሎ አግዙ፣ በገንዘብ ምታወቅ በገንዘብ አግዘን፣ አቅም የሚፈጥር ወጣት ካለ በትብሎ አግዘን፣ በጸሎት እናቶች አግዘን። ከዚህ ውጪ የሆነ አማራ ካለ በዝምታ ይተባበረን፣ ዝም ብሎ ተኝቶ ይተባበረን። ነገ ሌላ ቀን ስለሚሆን ዝም ብሎ በዝምታ ይተባበረን እንለምናቸው። ነገ ግን እንዳይፈረድብን እንፈልጋለን፣ እንዳይፈረድብን ይችን ምርጫ ሲያስፈጽም ሆኖ አድሮ ይች ቀን ስታል እርምጃ ተንጎፈልበት ምንለውን የደስሎ ልናማራ ማለቀው እንዳስሩ መልሳ ለማስተላለፈትግን ነው። እንደዚህ ሁሉ የተደረገ እና ሃይማኖት በዋናነት መገዳደያ አይደለም፣ ገዳይነትን ማስቆሚያ መሳሪያ እንደሆነ እንግዲህ እንዳለመታደል ሆኖ የሚያስተምሩ ሰዎች ብናጣም እኛ ግን በመግደል ምንም ነገር ላይ ራሳችንን እንገል ራሳችንን እናጠፋ ይሆናል እንጂ ማሸነፍ የለም። ከዘረኝነት እንውጣ። ሃይማኖት ላይ ያለን ሰዎች ካለን ሃይማኖተኛ ሆነ እንደ አማራ እንደ ኦሮሞ የምናወራ ካለን መጀመሪያ በእምነታችን ተቋማት ያልናቸውን በሙሉ መካዳችንን በይፋ እንናገርና ከዛ በኋላ በዘር እንግጠም። ስለ ዘር እናወራ። ያለዛ በዛና በዚህ የምትቃዩ ሰዎች ቤታችሁ ያለውን ጉድ ሳትፈቱ ሌላ ቦታ ላይ ምንም ነገር ብትሉ አይጠቅምም። አትጥፉ፣ አታጥፉ፣ ራሳችሁን ጠብቁ ነው የምንለው። አይ ካላችሁም ምንም በሁሉም ነገር ላይ ማፈሪያ የሆነ ነውርን ነው እንጂ እየሰራችሁ ያላችሁት የሚያሸንፍ ወይ የሚያነሳ ነገር አይደለም። ማና ይህንን አሁን ሰው ሊረሳው ይችላል። ለዛ ነው አንዱ አናዱ እንደ ሃይማኖተኛ የሚያወራው ሰው ስላናደደኝ ከዛም ሞንጀሪኖ ብትፈጠር ሞንጀሪኖ ትባል የሆነች አሽንጉሊት ተፈጥራ ብትመጣ ደብረጽዮን የሚባል አሽንጉሊት ቢመጣ ምግበይ የሚባል ዘመነ ካሴ ምናምን የሚባል ሌላ አሽንጉሊት ቢፈጠር ለምን እንደነቃለን? ምክንያቱም ሰው በተሰጠው ክብር ላይ ሁሉ የሚማግጥና ኃጢአትን የሚኖር ከሆነ የተለያየ አውሬ ነገር ሊፈጥር ይችላል። ጥቁር ውሻ ይውለድ እኮ ይባላል። አሁን ተማመን እንግዲህ ኑሮም ሰላም ብያለሁ። ጋሼ ዘሪሁን እንዴት ነህ? ደህና ነህ ወይ? እንኳን ደህና መጣህ። በሊሁን በርታሁልም። አዎ የሀቅ እንግዲህ
በጣም አመሰግናለሁ። አብራችሁ ያላችሁ ሰላም ማለት ስላለብኝ ነው። ምክንያቱም አብራችሁ ያላችሁ ጥቂት ወንድሞቼን ይሄ በታሪክ የሚቀመጥ ስለሆነ አብራችሁ ስላላችሁ እጅግ አድርጌ ነው በጣም የማመሰግነው። የቄሳርን ለቄሳር መርሃ ግብር ስለምትከታተሉኝ። ሜላት ደምሴ እንዴት ነሽ? ትክክል፣ እውነት ሁሌም አሸናፊ ነውና በርታ። በጣም አመሰግናለሁ። በሃይማኖት ስም እንግዲህ እነዚህ የሚሸክሉ አጋንንቶች ናቸው። አዎ ልክ ነው። ሰላም ማለት ስላለብኝ ነው። አብራችሁ ስላላችሁ እግዚአብሔር ያክብርልኝ። የእውነት አምላክ በክብሩ ይገለጥ፣ በክብሩ ይገለጥ፣ ራሱን ይግለጥ። ክብሩን የሚመጥን ስራ የስራ ፈጣሪ በቤቱ የሚቀልዱ ሰዎችንም ይቅጣ ይቅጣ፣ የብዙዎች መበከልን ስለሚያመጣ ማለት ነው። ዳግሜጥሮስ ዳግማዊት ሮሮ ሰላም ብያለሁና እስኪ ትንሽ ይዛለች። ለሌላው ዘፈን ማሻሻጫ ነው፣ ሌላው ስልጣን ማጽኛ ነው፣ ለሌላው የፖለቲካ ካርድ መሳቢያ ነው። ለእኛ ግን የነብዩ አደራ ነች። ኢትዮጵያ የቢላል ምድር ነች። የነብዩ አለይሂ ሰላቱ ወሰላም የመጀመሪያው ሙአዚን ቢላል ረዲየላሁ ተዓላ አንሁ። ምነው ቢላል ኮቲህን ጀነት ውስጥ ሰማሁት የተባለለት ቢላል። የሰው ልጆች ሁሉ ጀነትን ይናፍቃሉ፣ ጀነት ደግሞ የምትናፍቃቸው ሰሃባዎች አሉ ተብለው ከተጠቀሱት ውስጥ አንዱ ቢላል ይገኝበታል። እኛ ጀነትን እናፍቃለን፣ ጀነት ደግሞ ቢላልን ትናፍቃለች። የእሱ ምድር ነች ኢትዮጵያ። አሳዛኝ ሆኖ ትርክቱ ተበላሽቶ በቢላል ስም የሚጠራ ጎዳና ማጣታችን፣ በቢላል ስም የሚጠራ ሙዚየም ማጣታችን አሳዛኝ ነው። እንደ ሀገር እንደ መንግስት ማለት ነው። ቱርኩስ ከኛ በኋላ 400-500 ዓመት እስልምና የተቀበለው ቱርኩስ ካሏት 85,000 መስጊዶች ውስጥ በርካቶችን ቢላል ተብለው ተሰይመዋል። ቱርኩስ ሙአዚን ሆነ ስትመረቅ ሰልጥነ የቢላል ወራሽ የሚል ሰርቲፊኬት ይሰጣል። ኩዌት ውስጥ ብትሄዱ የቢላል ጎዳና ምን ታገኛላችሁ? ሳውዲ አረቢያ ውስጥ ያልተወለደበት እቺ ምድር ትላልቅ ሰሃባዎችን የነቢዩን ባልደረቦችን ያመረተች ምድር ኢትዮጵያ። እኛንን የመጀመሪያው አንሷሮቹ ሙሃጅርና አንሷር እንሰማለን። ከመካ ተሰደዱ ወደ መዲና ስደተኞች አሉ፣ ሙሃጅር አንሷር አሉ፣ ዲኑን የረዱ። እኛንን ግን የመጀመሪያው አንሷሮች ለዘይድ የነቢዩ ሰሃባ ባልደረቦች የተቀበል ኢትዮጵያ 31 ሰሃባዎች ከርሰ ምድሯ ውስጥ አጸደገላቸው አረፏል። 31 ሰሃባ እንደተቀበሩ ታውቃላችሁ። ይህን ታሪክ ማን ያወራል? ቱርክ ውስጥ አንድ ሰሃባን የተቀበሩ ኢስታንቡል ጫፍ መግቢያ ላይ አቡ አዩብ አልአንሳሪ እዚህ ኹጥባ ላይ አንስተነዋል። ቱርኮቹ ይሄን አንድ ሰሃባ አገኘን ብለው ሱልጣን የሚል የነገስታት ማዕረግ ሰጠውት፣ ዘበኛ አስቀምጠውለት፣ መስጊድ ከጎን ሰርተው አሁን የሚጎበኝ የቱሪስት መስህብ አድርገዋለች። ቻይና ውስጥ ያለው አንድ ሰሃባ ነው። እሱን ተካብዶ ኢንሳይክሎፒዲያ ውስጥ ታገኙታላችሁ። ኢትዮጵያ 31 ሰሃባዎች ያረፉባት ምድር ነች። ስለተፋ እንመጥናለን። የራሱን ናቂ የሰው ናፋቂ ነው። ሁሉም የኛ ታሪክ ነው። በታምም ባታምም እንኳን እዚህ እርስ በርሳችን ተባልተን ያ የሚያስንቀን የሚያዋርደን በየርንበት ዓለም ሁሉ ኪሳራ ሆኖ የሚገለጥና ተከትሎ መጥቶ የሚያጠፋን እንጂ የሚያስከብረን አይደለም። ኢትዮጵያ ውስጥ እያደረግን ያለን የትናንትናውን ቪዲዮ እዩት። እርስ በርሱ የሚባላ አማራ ኦሮሞ እያለ የሚገዳደል፣ ትግሬና አማራ እያለ የሚባላ፣ ቅማንት አማራ የሚል ሽናሻ እንደዚህ፣ የሰቆጣገው እንደዚህ በየሄደበት ለመባላት ያውም ጥላት በነገረው እየተገዳደለ ሌላው እንዴት ያክብረው? ከቤታችን የፈታነው ትጥቅ ነው ሌላ ቦታ እያስበላን እያስገደልን ያለው ብለን አውርተናል። አዩት። እሱ ማን ያክብር? በሀገራችን ላይ ኢትዮጵያዊነትን ክደን ሰውነትን ክደን ከሀቅ ወተን ማጭበርበርን ወደን በቻልነው አቅም ነውርን ስንሰራ ኖረና እሱን እያስቀጠል የሚሰሩ ሰዎችን እየሰደብን የሚገሉ የበርባናውያን ማህበርተኞችን ደግሞ እያደነቅን ማን ይውደደን? ማን ያክብረን? የሚያስከብር ስራ እየሰራ ስላለ እስልምናም ጠላቴ ነው። ሁሉም ነገር ለመናከስ እንዲህ አይነት የተረገመ ትውልድ ነው አይቻላል። ባለ በሌላ አቅሙ ለጥፋት የሚጣደፍ
በጎ ነገርን አይኑ የማያይ ሰብናው የማያስተው ችግር መፍጠርን እንደ ባህልና እንደ ባህሪ የወረሰና የሚፈጽም ለመፍትሄው ግን የማይሰራ ፖድካስቶችም ሆነ በቲክቶክ በተለያዩ ሚዲያዎች ላይ ያዩዋቸው ብዙ ጊዜ በቲክቶክ እና በፌስቡክ ላይ የማየው ነገር ነው። አይዶን ነው ኢትዮጵያውያን ሆነው እዚህ ፖድካስቶች ናቸው ዩቲዩብ ላይ የሚመጡት ሽርሙጥናን የሚያስተምሩ የመንግስት ሰራተኛ ከመሆን ይልቅ ሴተኛ ዳሪነትን የሚያበረታቱ እንደዛ አይነት ካስት ተጽፎላቸው ሲናገሩ ይውላሉ። ግር ብሎ ብዙ ሰው ያዩ የጠፋ ሰው እናቱን አባቱን አገኘው እንደዚህ ሆነ ከማድረጉ ጀምሮ የእናት አባትን ማድረግ የሚገባቸውን የሚመክር የለም። አዛኝ መንዱን ያለቅሳል። ተጎዳም የሚባል ነገር ያለ መፍትሄ የሚያወራ የለም። በአድማጭ ተመልካቹ የሚነዱ ግብዝ የሶሻል ሚዲያ ተዋናዮች አሉ። ነውረኞች ለሀገርና ለህዝብ መከራን የሚያሰርጹ ዛሬ የሚያገኙት ነገር ብቻ ለነሱ ስኬት መስሎ የሚታያቸው ለትውልዱ ነውርን ደጋግመው የሚሰብኩ ብዙ ሰው ተጎልቶ ብልግናን ሲማርበት የሚውል መድረክ የሚፈጽም ቅዠት የሚፈጽም ሀገር የሚባለው ሰውነት የሚባለው ክብር ስለተባለና ስለሚያስከብር ነገር ምንም የማይናገሩ በአድማጭ ተመልካቹ ተሰልበው ከዛ የሚያገኙትን ቃርሞሽና ምናምንቴ ለመሰብሰብ ብቻ ተጎልተው የሚውሉ ፖድካስትስ ተብለው ኢትዮጵያ ውስጥ የምናያቸው ብዙ ሰው የሚማር ቢሆን ስማቸውን እያነሳው እዚያ አብጠረጥራቸው ነበር። ከንቱ ጠብ ስለሚሆን ወይ የሚል ጥያቄ ከስሩ ከትባ አየው። የሚገርም ጥያቄ ነው። የዚህች ወጣት ጉብል ጥያቄ አብይን የዲሞክራሲ ተስፋችን ተምሳሌት አድርገን ብንወስድ ለዚህ የዲሞክራሲ ተስፋ የሚመጥን ቁመና፣ የሚመጥን ስንቅ፣ የሚመጥን ብቃት፣ የሚመጥን ወደ ሰፊነት፣ የሚመጥን ሰላማዊነትና ህግ አክባሪነት አለን ወይ ነው ጥያቄዋ። ተወረፍ ማምጣት አትችልም ወንድሜ። ነፃ መውጣት ምን እኮ ያስጨርስከኝ ምን ትላለህ? ግን ሽባ ያስቀረቁ እንደገና ጭንቱና ጨለማነት ወደ ሌላ ረሷ አዳምጠኛ አሁን በእንዲህ አይነት መንገድ ማንደማመጥ ያሉ ሃይማኖት ድግምት ልታመጣብን ልታስተላልፍብን ጻት ብለህ አንተ ህግና ስርዓት ቆይ ጻት ብለህ ስማ። ትግራይ ይላል ሁለተኛ እንቋቋ በቃ የበሽታችን ሁሉ ምንጭ በእንደዚህ አይነት መልኩ ይገለጣል። ግን ይሄ እዚህ ጋር አይበቃንም ነበር ወይ? ዛሬ ላይ እየሰማነው ነገር ነገ ጀምሮ ከዚህ ነፃ ማውጣት አይችልም ነበር ወይ? እንዴት ዞሮ ደግሞ ይመጣል? ዞሮ ይመጣል ደግሞ በዛ መልኩ አሁንም እንትላለን። ለምን አንድ ኢትዮጵያዊ ምን አለኝ? የአብይ አህመድ ተቃዋሚ ነውና ሞገስ እንዴት ነው የምትደግፈው? ይሄ መሪ ይሄ እኮ አስቸጋሪ መሪ ነው። አብይ አህመድ ከመጣ ጀምሮ ኢትዮጵያ አልተረጋጋችም። ዝም ብለህ እኮ ወደ አማራ ክልል ከአዲስ አበባ ተነሳ አትሄድም። በዚህ ፋኖ ይመጣብሃል፣ በዚህም ቲፒኤልኤፍ አሉ፣ በዚህም ኦነግ ሸኔ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከመጣ ጀምሮ ሰላም የለም። ስለዚህ ለምንድን ነው የምትደግፈው አለኝና እስቲ ለዚህ አጭር መልስ ስጥ። እኔ የሚገርመኝ የሀበሾች ለምንድን ነው ኔጌቲቭ ነገር ብቻ የሚታያቸው? መልካም ነገር ለምንድን ነው ማይታይባቸው? እስቲ ክቡር ጠቅላይ ሚኒስትር ዶክተር አብይ ስልጣን ከመጣ ኢትዮጵያ ላይ ምን ተሰራ ብላችሁ ለምን ሰርች አታደርጉ? ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን ከመጣ እስረኞች ተፈቱ፣ የሃይማኖት አባቶች የተጣሉ ታረቁ፣ የፖለቲከኞች ከተለያየ ዓለም ተሰብስበው ኑ ግቡ አላቸው። ብዙ መልካም ነገር ሰርቷል አይደል? ፓርክም ሲሰራ አንዴ ችግኝ ሲተክል አንዴ አስፋልት ሲጠግን። እንዴ በመለስ ጊዜ እኮ ቤተመንግስት አትገባም ነበር አይደል? በዛም ስታልፍም አስቸጋሪ ነበር። አሁን ቤተመንግስት ሰው ገብቶ ፎቶ ተነስቶም ይወጣል። ነፃነት አልሰጣችሁም እንዴ አብይ አህመድ? ዲሞክራሲ አልሰጣችሁም? ይሄ ለምንድን ነው የማይታያችሁ? ለምንድን ነው የማይታያችሁ መልካሙን ነገር? ጥቂቷ ችግር ብቻ የሚታየባችሁ ለምንድን ነው? አሁን እኮ በጣም አስቸጋሪ ሆኗል እኮ በቃ ወጥ ሰርቶ ወጡ ቢፈስ ይሄ መንግስት ከመጣ ጀምሮ እኮ ነው በቃ እንደዚህ ሆነን ይላል።
ወይም ደግሞ የማኪና ቁልፍ ከጠፋበት ይሄ መንግስት ከመጣ ሆኖ በቃ እንደዚህ የተቸገረ ሁሉም ነገር አብይ አህመድ ላይ ምንድነው ወዳጄ እንዴ ሰከን በሉ እንጂ አንድ ሰካራ መቶ ቢመታው ሰካራሙ ነው መጠየቅ አለበት ከዛ መንግስት እኮ ይሄ መንግስት ከመጣ እኮ ምናምን ግዲያ በዛ እንዴ ያጠፋ ሰው ነው መጠየቅ ያለበት አንድ ሌባ መቶ ቢሰርቅ ይሄ መንግስት ከመጣ ጀምሮ እንዴ ሌባ እኮ በሁሉ ዓለም ላይ አለ ሞት እኮ በሁሉም ዓለም ላይ አለ አሜሪካም አለ ካናዳም አለ ጃፓንም አለ በሁሉም ዓለም መልካም ሰዎች አሉ መጥፎ ሰዎችም አሉ ሁሉም ጥፋቶች ለምንድነው ወደ አብይ አህመድ የምታሸክሙት እንዴ አንዳንድ ጊዜ ለምንድነው ፖዚቲቭ ነገር የማታስቡ ሽሮ ቢደፋ አብይ አህመድ ከመጣ ጀምሮ እኮ ነው አንዴ ስንት ቢዬ ሁሉም ነገር አብይ አህመድ ላይ ያሸክሙ እንዴት አያችሁት እናንተ ተረፈከን በሉ እንደ ዶክተር አብይ አህመድ ትክክለኛ መሪ በኢትዮጵያ ተነሳ እኔ ኤርትራዊ እየመሰከርኩላችሁ ወይም ደግሞ ነግሬያችኋለሁ ብዙ ጊዜ እንቀያየር አምባገነኑ ኢሳያስ ወሰዱትና ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ስጡን አንዴ ሞክሩት ኢሳያስ አንዴ ቀበሱትና ከዛ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ታስታውሳላችሁ yes የሃይማኖት ነፃነት ሲነፈግባችሁ ኢሳያስ ሲመጣ ታያላችሁ ማለት ነው yes 5000 ብር ብቻ ነው መውጣት የምትችለው ሲላችሁ ምንድነው የምታደርጉ ኢንተርኔት አትጠቀሙም ኮኔክሽን የለም መብራት የለም ውሃ የለም ቢላችሁ ምንድነው የምትሉ እኛ ኤርትራኖች በዚህ ነው የምንኖረው ኤሌክትሪክ የለ ውሃ የለ ለ30 ምናምን አመት ኢንተርኔት በሞባይል መጠቀም አትችልም ኤርትራ አስበው ከ5000 በላይ ብር መውጣት አትችልም በቀን ኤርትራ ላይ ማለት ነው ኤቲኤም የለም ትራንስፖርት የለም ይሄን ነገር ሁሉ ችለን እንኳን እየሄድን ለአህያ አማራ ጥማት የመረገም እኮ ለዛ ነው እንዳልኳችሁ ጤነኝነትም አይደለም ምክንያቱም ጀስት ከሆነ ነገር ቀምቼ እንደው ሰርቅ ያበላለው አሁን አንዳንድ የሚበላው ሰው አጥቶ የሚበላው ነገር ሰርቆ በልቶ ሰው ቤት ገብቶ የሚበላ ነገር በልቶ ሆዱን ከሞላ በኋላ ምንም ትርፍ ሳይዝ ቢወጣ ሐላል ነው የሚል ነው በሃይማኖት ማቀው ነገር ግን ለነገ ብሎ ይዞ ከሄደ ኃጢአት ይሆንበታል የሚበላው አጥቶ ሌሎች ቦታ ላይ ርዝቅ የሚበላ ምግብ ተገኝቶ ግን ያንን ነገር ባለበት ሄዶ በልቶ በቃ ፈጣሪውን በሆዱን አመስግኖ ያችን ወጦ ቢሄድ የዕለት ጉርሱን ሐላል እንደሚደረግለት የማይጠየቅበት ሁኔታ እንዳለ ነው የሚታየው ያሁኑ እኮ ስታዩት እስኪ አስቡት ትንሽ ትልቁ መሪው ላይ ሲንጠላጠል ይሁት እስኪ ምን ያህል ክፍተት ነው ምን ያህል ወናነት ነው ምን ያህል ድክመት ነው ሰውን ይሁት እስኪ እንደ ስልጣን ላይ ያሉና በዛ ጉዳይ ላይ የተቀጠሩ ሰዎች ኦኬ ጀስት ዛ ቢንጠላጠሉ የራሳቸው የሆነ ነገር ይኖራቸው ግን ቀበሌው ላይ ያለው ሊቀመንበሩ ማን ነው ምክትሉ ማን ነው እዛ ስንት ቀበሌ ውስጥ ስንት አስተዳደሮች አሉ መዋቅሩ ምን ይመስላል እነሱ ቢያጠፉ ለማን ነው አቤት የምንለው መዋቅሩ በአካባቢው ላይ መብራት ቢጠፋ ስልክ ደውሎ መብራት ለማስለቀቅ ጥረት የማያደርግ ውሃ ቢጠፋ ስለ ውሃ መጥፋት ውሃ ልማት ነው ውሃ ጥፋት ነው የምንለው አሁን ላይ ውሃ ኢትዮጵያ ውስጥ የግብፅን ተልኮ ያራምዳሉ በየኔ በጠቅላላው እስከዛሬም ድረስ የምሰጠው ውሃ ልማት የሚባሉት ነው ውሃ ጥፋት ወይም ውሃ ማድረቅን የሚሰሩ አይነት አርጌ ነው ምክንያቱም ውሃ ሲያበላሹና ውሃን ሲያቋርጡ ህዝብን ሲያጉላሉ ነው እንጂ ያለውን ነገር እንኳን በአግባቡ የሚሰጡ አይደሉም አሁን እኔ በዚህ ሰሞን ላይ ሱሉልታ አካባቢ ላይ አትሌት መንደር ሚዛን የማን ነው ደግሞ የሚባለው አካባቢ እዚህ ወሰርቢ ምናምን ውሃይል ወዴት ነው የሚወስዱት ሸገር ሲቲ ማለት ውሃውን ወዴት ነው የሚወስዱት ስትሏቸው ለሪል ስቴቶች ነው የሚሰጧቸው አሉ ለሪል ስቴቶች ይሰጧቸዋል ወር ሙሉ ውሃ የሚጠፋበት አያፍሩ ደግሞ ቆጣሪ እናነባለን ብለው ይመጣሉ አያፍሩ መቼም እኔ በብዙ መልኩ በውሃ ጉዳይ ላይ የትኛውም ቦታ ላይ ሳይ በጣም እንደ ውሃ እየተበላሸ ነገር የለም ሰበብ ተፈልጎ ውሃ የለም ለማለት ነው ሲመጣ ደግሞ የጎርፍ ውሃ የተሻለ ነው ለምንም ነገር መጠጣት በፍጹም አይታሰብም በፍጹም አይታሰብም ራሱ ዕቃ መጀመሪያ የሚመጣውን ውሃ ያው መድፋት አለባቸው የተወሰነ ውሃ
2-3 ባሊ የሚሆን ውሃ ደፍታችሁ ነው ከዛ በኋላ ሌላ ውሃ የምታገኙ እንጂ የለም። በመስሪያ ቤቱ ላይ በዛ ልክ የሚዘባበት ነውረኛ ነው። ውሃ ጥፋቶች ያንን የሚመስልም ነገር ይሰራሉ። በያሉበት ላይ ነውርን እሱን ለማስለቀቅ አብረን እንሂድ ብትሉት አብሮ አይሄድም። ግን አብይ እንዲህ ብሎ መንግስት እንዲህ ብሎ የእነንቶኔ መንግስት ሆኖ መከላከያ እንዳርጎ እከሌ እንዳርጎ ብሎ አፉን እየቀደደ መከራ ወደ ቤቱ ሲስብ ይውላል። እቤቱ መስራት የሚገባውን ሳይሰራ እኮ ተደብቆ ያሽሟጥጣል። ፊት ለፊት አይናገር። በዛ ልክ ማፈሪያ የሆነ ህዝብ ላይ በጣም ብዙ ስራ አለ። ብዙ አፉን ለሽሙጥ ና ባለፈው ነግሬያቸዋለሁ። በወንዝ ዳርቻ አዲስ አበባ ላይ የነበሩት ወንድሞች ብታምኑም ባታምኑም መጀመሪያ ላይ የተነሱ ሰዎች በኬንዳ በምናምን ወንዝ ዳር ላይ የነበሩት ሲነሱ እከሌ የሚባል ዘመዳቸውን ጎበዝ ከሆኑ ማለት ነው ዘመዳቸው ምናምን 3-4 አስመዝግበው ሁሉ ቤት ማግኘት ችለዋል። እንደዛ ቤት ተሰጧቸዋል። ግን በጣም ነው የሚገርማቸው ከዛ ወንዝ ዳር ወጣው በኬንዳ ይኖሩ የነበሩት ቤት ተሰጧቸው። አንድ ቤት ብቻ አይደለም 3 ልጅ ከነበራቸው ወይም ባስመዘገቡት በዛ መስፈርቱን አሟልተው ባስያዙት መልኩ ተሰጧቸዋል። ያለ ምንም ጥያቄ ማጣራት የተጀመረው በኋላ ነው። እሱን ሁሉ አግኝተው ግን ዛሬ ስትሄዱ እዛ ቤታቸው ይሄ መንግስት ብለው መንግስትን ሲያሙት ያያቸዋል። ምንድን ሆኖ ነው ብዬ ስጠይቃቸው አይ ልምድ ሆኖባቸው ካልሆነ በስተቀር እንዴት ከዛ ቆሻሻ ነገር ወጣው እዚህ ላይ ተቀምጠው መንግስትን ሲሰድቡ የሚውሉ ሰዎችን እነዚህ የተረገሙ ካልሆኑ በስተቀር ወይም አፋቸው ለምዶባቸው ካልሆነ በስተቀር ሌላ ምንም ሊባል አይችልም ብለዋል። በጣም ነው የምታዝኑት እኮ አደነግጡ። የተቸገረው ከተቸገረው ግን ከወደረዱበት ከወደቁበት ላይ ተነስተው እዛ ተቀምጠው ዝም ምንም ችግር የለም አመስግነዋል አልልም። ምን አመስግኑ ቢሉም ምን ማመስገድም መሸፍሸፍ ነው የሚመስለው። ዞን መሸፍሸፍ የለም ያመሰገኑ ለመጉዳት ነው ብዬ ነው የማስበው። ሌላው ትናንትና ጠቅላይ ሚኒስትሩ ሲናገሩ በነበረበት ላይ ከጋዜጠኛ ሄኖክ ጋራ በተለይ ትራቭል ኢትዮጵያ የሚለው ሄኖክ የሚባለው ልጅ በጣም ነው የሚመቸኝ። ብዙ ሰው ሳያየው አንዱ የሚያናደኝም የሱ አለመታየቱ ራሱ እኔን ያናደኛል። በቃ መታየት ያለባቸው ልጆች የሚያቀርቡት ነገር አለመታየቱ እኔን ይነደኛል። ትራቭል ኢትዮጵያ ነው አይቶ ማንም ሰው የሆነ ነገር ብል ጥሩ ነው። ሌላ ሀገራት ላይ የመጡ ሰዎች የተወሰኑ ቦታ ላይ ብልጭ አድርገው ብዙ ሰው ሳይላቸው አያል እና ትራቭል ኢትዮጵያ ላይ ሄኖክ የሚባለው ልጅ እየጠየቃቸው ጠቅላይ ሚኒስትሩ ጋር ካወሩት አንዱ የኛ ሀገር የታክሲ ሹፌሮች ያስፈራሩታል የሚያሳፍሩትን ሰው ያሉትን እኔ በተደጋጋሚ ሜትር ታክሲ እጠቀማለሁ። ብዙ ጊዜ አልወጣም እንጂ ከወጣው ሜትር ታክሲ ነው የምጠቀመው። አንድ ሜትር ታክሲ ላይ የሚሰራ ሰው ቅንነት ያለው አንደበቱ ጥሩ የሆነ በጎ እሳቤና አመለካከት በአእምሮ የተሞላ ባፉም የሚፈልቅ ሰው አይቻልም። እኔ እንደውም በተቃራኒው ቆይ ሰልሉ ተብለው ሰዎችን በመጥፎ ለማዋጣት ነው እንደነዚህ ሰዎች ሁልጊዜ ከአንዱ አንዱ እንኳን የማይሻል ጠማማ ነገር የሚናገሩት ብዬ አውቃለሁ። እስኪ ቸካሉ እናንተም የገጠማችሁ ነገር ኮሜንት ላይ አስቀምጡ እስኪ። ሜትር ታክሲ የሚሰሩ የትኛውም ሜትር ታክሲ ላይ የሚሰሩ ሰዎች ማሽሟጠጥ፣ ማማረር፣ መሳደብ፣ ማጣጣል ምን ማለት ነው? እና ይሄንን መንግስት አውቆ ለስለላ ሰዎችን በዛ ውስጥ ያሉ ስሜታቸውን ለመቆርቆርና ለሱ እንዲያቃጥሩ አስቀምጧቸው ነው ብዬ አስብ ነበረ። ግን ትናንትና ጠቅላይ ሚኒስትሩ ሲናገሩ ጭራሽ ያስፈራሩትና ከገባበት ሆቴል እንዳይወጣ ያደርጉታል። ስለ ሀገራቸው በጎ ነገር መናገር የማይችሉ ሹፌሮች አሉ። ሌላ ቦታ ላይ ግን እንደዛ አይደለም። በሀገራቸው ጉዳይ ላይ በመቀኘት በነውር ያላዩትንም ያዩትንም አግዝፈው በመናገር ሰዎች ሽሪንክ እንዲያደርጉ አቅደውት የመጡትን የእንቅስቃሴ ነገር ሁሉ እንዲሰርዙ የሚያደርጉ ነገሮች አሉ የሚለው ነገር እኔ በተደጋጋሚ ያናደኝ የነበረውና ከመንግስት ጋር አስጠግቼ የተውኩትን ነገር ስለነካብኝ አማራሪዎች የሆኑት ሜትር ታክሲዎች ላይ ለምንድን ነው ይሄንን ከመንግስት ጋር ያለ ነገር አለ የለም ኦር ምናምን የሚለው ነገር ቸክት በተለያየ ነገር ትራክ ማድረግና ማወቅ ይቻላል። ምክንያታቸውን በአግባቡ ቢጠቅሱ ጥሩ ነው።
የሚሰሩበት ሜትር ዛይ ራይድ አለ፣ ራይድ ተብሎ ራሱን የቻለ አለ፣ ያው ፈረስ የሚል አለ። ሌሎችም የሜትር ታክሲ የሚሰሩ ኃይሎች አሉ። ሹፌሮችን ኮመንት ቢቀበሏቸው፣ አለዛም ደግሞ በዛ ሾርት ኮድ ላይ እኛም የምንጠቀም ሰዎች ሀሳብ ለመስጠት ከሆነ ሀሳብ የሚቀበሉበትን ሜካኒዝም እንትን ይበሉና አይ አሁን ይዤው የሄድኩት ሹፌር ጠቅላላ ነገሩ ያለው ነገር ምንድን ነው? እናንተ ጋር የምትሰሩት የአሰራር በደል ካለ ጥሩ፣ ግን እንደ ሀገር በደል ተደርጎ የሚያገኙትን ሰው ሁሉ የሚበክሉበት ነገር በጣም ዳንጀርስ፣ ለነሱ አይጠቅማቸው፣ ገብቷቸው ሁሉ አይደለም። በጣም አማራሮች ናቸው። የሚያማርር ሰው ደግሞ ያልፍለትም፣ እንዳለቀሰ ነው ዞም የሚጠፋው። በምክንያት ጥሩ ነው። በምክንያት መሞገት ጤነኛ ነው። በዚህ ምክንያት እንዲህ መሆን ሲገባው እንደዚህ ተደረገ፣ ይሄ ልክ አይደለም። አንዱ የሚያናደኝ እኮ ቅድም ያልኳችሁ ለዛ ነው። መብራት ላይ ውሃ ላይ ያልኳችሁ እኮ ወቅ መቻል አለባቸው። የሚቻለው ሁሉ ነገር ተደርጎ አልቻል ሲባል እንጂ እየተቻለ ዝም መባል የለባቸው ማለት ነው የምፈልገው። ሰው ትኩረት ይሰጥ፣ ችግሩ ይፈታ። አብሮነታችሁን ደግሞ እዛ ጋር ያላችሁት ወንድሞች አብራችሁ ሆኑ። እንዳልኳችሁ በቴሌግራም በሆነ ነገር ላይ ኮሚትድ አንድ ሆናችሁ ተጽዕኖ ለመፍጠርም ጥሩ ነው። ለኤምባሲውም ለሀገርም እዛ ላለውም ለሁሉም ነገር አብሮነት ይጠቅማል። የተበተነ ህዝብ ሁሉ ይጠፋል። አብሮ የሆነ የተሰባሰበና አብሮ የሚንቀሳቀስ ደግሞ ያሸንፋል የሚል የትናንትናው ድረስ የሰጠሁትም ከእሱ አንጻር ነው። አብረን እንሁን። አንድነት ኃይል ነው። ሚጣ እንቅልፍ እየወሰዳት ነው። መልካም ጊዜ። ኢትዮጵያ ታበጽሕና በእግዚአብሔር። ደህና ደሩ የተከበራችሁ ወንድሞቼ። የቄሳርን ለቄሳር፣ ክፎች ሁሉ ይጠፋሉ፣ መልካሞች ሁሉ ያሸንፋሉ። እሱን እኔ ኃላፊነት ወስዳለሁ። ማንም ቢፈክር በቆፈረው ጉድጓድ ይገባል። አይዟችሁ፣ የኢትዮጵያ ድል ይቀጥላል። መልካም ጊዜ።